ወይዘሮ ሜላት ሀናን በድጋሚ ረሳቻት። ድንብላል ከ16 ዓመት የጠፋች ልጅ ነበረችሽ እናም እሷ ማለት ሀና ነች ስትል በባለፈው ክፍል እራሷን ስታወድቃ ነበረ። በዛሬው ዕለት ደግሞ ሀና ድንብላል ያለችሽ ምንድን ነው ብላ ስትጠይቃት ግን ደግሞ ምን ብላኛለች ብላም ረሳች ከእንደገና አይ ከዚህም በፊት እኮ ድንብላል የሆነ ነገር ስነግራትኝ እናም ራሷን ስታወደቀች ብላኛለች ብላም ስጠይቃት ግን እባክሽን ሀና ተይኝ አሁን አታወዛግቢኝ ብላም ትላለች። ወይዘሮ ሜላት በድጋሚ አሁንም ቢሆን አስታውሳ ነበር፣ ነገር ግን ደግሞ አሁንም ረስታታለች። ተይኝ አሁን በጣም ደክሞኛል ብላም ወይዘሮ ሜላት ለሀና ስትላትኝ ሀናም በቃ እሺ አንድ ጊዜ ብቻ እናውራና በድጋሚ ታርፋለች ስትላትኝ ወይዘሮ ሜላትም እሺ እስኪ አንድ ጠይቄ ልጠይቅሽ፣ ሐኪም ነኝ ብለሻል አይደለ? አዎ ነኝ፣ ግን ደግሞ እናተዳ ለምን የሰው ድካም አትረጅም? እባክሽን ደክሞኛል፣ ስለምንም ነገር እንድታወሪ አልፈልግም በማለት ወይዘሮ ሜላት ትነግራታለች። እሺ ወይንስ ታዲያ ድንብላል ተሳስታ ነው እንዴ ስትልም ወይዘሮ ሜላትም እኔ ስለ ድንብላል የማወራው ነገር ሆነ ያወራሁት ነገር የለም ብላም ስትላትኝ እሺ ታዲያ እንደዚህ ተጨናንቀሽ እንዴት ነው እንቅልፍ የሚወስድሽ በማለት ሀናም ግራ ተጋብታለች። ሜላትም ግራ የተጋባችው እድሜን ልኬን እኮ ተኛውኝ፣ አሁን በቃ ክፍል ለቀሽ ብትወጭልኝ በጣም ደስ ይለኛል በማለት ሀናንም ለማስወጣት ሞከረች። ሀናም ድንብላል ቆይ ግን ያልሆነ ነገር ነግራ እንደዚህ ያደረገችሽ ደህና ያገገምሽውን በማለት ስትላትኝ ወይዘሮ ሜላትም ምንድነው ደግሞ የነገረች በማለት ምክንያቱም ራሷን እንደሳተችም አሁን ላይ ረስታለች። የወይዘሮ ሜላት ጤና ስላሳሰባትኝ በቃ አንቺ እኮ ዝም ብለሽ ነው እንደዚህ የምታስቢው እንጂ እኔ በጣም ደህና ነኝ ስትላትኝ እሺ በቃ አንድ ጊዜ ልይሽ በማለት ጠይቃት በቃ ሀና እባክሽን አትጨነቂ ተይኝ በማለት ወይዘሮ ሜላትን ትመልስላታለች። እናም ወይዘሮ ሜላት በጣም ስለተበሳጨች ጥላትሽ በቃ ይቅርታ ብላ ጥላ ትወጣለች። ወይዘሮ ሜላትም ወይኔ ልጄ እንዴት አባቴ ባደርግሽ ነው የሚሻለኝ እያለች በጣም ታስባለች። ከወይዘሮ ሜላት ምንም አይነት ነገር ማግኘት ስላልቻለች ድንብላልን ነበር የጠየቀቻት እና ቆይ ግን ድንብላል ይሄን ነገር ሁሉ ስትጠይቃትኝ እንዴት ነበር? ምን አይነት ስሜት ነው ያየሽባት? ብላም ድንብላልን ትጠይቃታለች። ግራ በመጋባት ቆይ እሺ ታዲያ እንዴትስ እራሷን ሳተች? ነውስ ደግሞ እንዴት ሳልጠየቀችሽም ጥያቄ ብላም ትላታለች። ብላልም እኔ ባክሽ ምንም ነገር የማውቀው ነገር የለም ብላም ትላለች። ሀናም በጣም ድንብላል ብታያት እኮ ግራ ተጋብታለች፣ በቃ የምታደርገው እኮ ጠፍቷታል በማለት ሀናም ትላታለች። ድንብላልም በቃ እንግዲህ ምንም ማድረግ አልችልም፣ አንዴ ነገርኳቸው መልሼ አልውጠውም ምን አደርጋለሁ ብላም ትላለች። እሺ በቃ ድንብላል ችግር የለውም ተኝ በቃ በማለት ትላታለች። ምክንያቱም ደግሞ ድንብላል በተኛችበት ነበረ ሀና ሄዳ የቀሰቀሰቻት። አይ ድርንጎዬ ምንም ችግር የለውም በቃ አንቺማ እኮ እኔ ነፍስ ያለ ይመስልሽ ነው ልትጠይቅ የመጣሽ በማለት ሀናም ይህን ጥያቄ ጠይቃ ጥላት ትወጣለች። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰቦናችሁን ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ወይዘሮ ሜላት እንግዲህ ስለማታስታውስ ማለትም ሀና ልጅሽ ነች ስትባል እራሷን ስታወድቃ ነበር በባለፈው ክፍል ማለት ነው። በዛሬው ዕለት ደግሞ ድጋሚ አሁንም እረስታለች ማለት ነው። ምክንያቱም ግራ ተጋብታለች። ምን እንኳን እየተፈጠረ እንደሆነ ሊገባት አልቻለም። ምክንያቱም ድንብላል ልጅሽ ከዛሬ 16 ዓመት በፊት የጠፋችው ልጅሽ ሀና ነች ስትላት ነበረ ራሷን ስታ የወደቀችው። ነገር ግን ደግሞ አሁን ላይ ሀናም ስጠይቃትኝ ምንድን ነው ድንብላል ያለችሽ ብላ ስትላትኝ ያን ነገር ደግሞ መናገር ወይም ደግሞ ማስታወስ አልቻለችም ማለት ነው። እባክሽን ተይኝ፣ እረፍት ነው የምፈልገው፣ ውጭልኝ ነው ያለቻት ማለት ነው። ወይዘሮ ሜላት አሁን ተወዛግባለች ማለት ነው። ሀና ከወጣችን በኋላ ምን ባደረግኩሽ ልጄ እያለችም ስታዝን እንግዲህ አይተናታል ማለት ነው። ሀናም በተደጋጋሚ ድንብላልን ስጠይቃት ወይም ደግሞ ማለትም ሀና ልጅሽ ነች ስታያት ምን አይነት ስሜት ነው ያየሽባት ከወይዘሮ ሜላት ላይ ብላም ስጠይቃት ነበረ። እናም እሷም ደግሞ ራሷን እንደሳተች እንጂ ሌላ ስሜት ወይም ደግሞ እንደደነገጠች እንጂ ምንም እንዳላየችን የነገረቻት ማለት ነው።
ግራ ተጋብታለች። ምክንያቱም ደግሞ የወይዘሮ ሜላት የጸባይ መቀየርና በተለይ ደግሞ ያለማስታወሷ በጣም እየከበዳት ነው። እናም ሀና በቃሽ በጣም ይቅርታ ብላ ከድንብላል ወታ ትሄዳለች። አቶ ኖላዊም አሁን ላይ ሀና ጥላኝ ከሄደች እንዴት ነው የማደርገው? አሁን ላይ ቤተሰቦቿን ካወቀች ትክክለኛ ቤተሰቦቿን ግን ደግሞ እሷ እንኳን አልፈልግም ብትል እኔን ጥላኝ ትሄዳለች ወይንም እነሱ እሺ አይሏትም በማለት ይህን ያክል እኔ ከያለሷ ህይወት የለኝም በማለት ሲያዝንም አይተናል ማለት ነው። ወይዘሮ ባዩሽም እያስመሰለችና እንዲሁም ደግሞ ወይዘሮ ሜላትን እንድትረሳ ያደረገቻት እሷ እንደሆነችም ሁላችንም እናውቃለን። ነገር ግን ደግሞ እያስመሰለች ልጠይቃትም ትመጣለች። ወይዘሮ ሜላትም በጣም ይቅርታ ጓደኛዬ ጮክብሽ አይደለ ብላም ትላታለች። ሜሉዬ ምንም ችግር የለውም እኔ በአንቺ ላይ የሆነ ሲከፋሽ ካላገዝኩሽ ወይም ደግሞ አንቺ ካላገሽ ምንም ጓደኛ ሆነን በማለት ትመልስላታለች። ግን ትናንትና ለምን ጮሽብኝ ምን ሆነሽ ነበረ ብላም ወይዘሮ ባዩሽ ጠይቃታለች። እናም ትላንትና ልክ አልነበርኩም አሞኝ ነበረ ስትላተኝ ወይዘሮ ባዩሽም እና ታዲያ ያን ያክል እኔ ለምን ጮሽ ትላታለች። ወይዘሮ ሜላትም በቃ እዩልሽ ትላንትና አንቺ ብቻ ላይ አይደለም ሌላ ልጆችም ላይ ሁሉም ሰው ላይ ነው ስጮህ ዋልኩት በማለት ትመልስላታለች። ወይዘሮ ባዩሽም እያስመሰለች ስለሆነ እናውን ታዲያ እንዴት ነሽ ብላም ወይዘሮ ሜላትን ጠይቃታለች። ወይዘሮ ሜላትም ደህና እንደሆነችና እንዲሁም ደግሞ ከትላንት ነው ዛሬ ደህና ነኝ ብላም ትመልስላታለች። አዎ አትንካ አይባልም አትመመኝ አይባልም አትግደለኝ ነው እንጂ በማለት ለወይዘሮ ሜላትም ትነግራታለች። ሜላትም ባዩሽን ስለተጠራጠረቻት እኔ ምልሽ ቆይ ግን ያኔ እኔ መታመሜን ማን ነገረሽ በማለት ጠይቃታለች። ወይዘሮ ባዩሽም አየሽ አይደለ ሜሉዬ እሱንም እረሳሽው ማለት ነው ብላም ታዝናለች። እኔ እንኳን እረስቼ ሳይሆን እንዴት ቆይ እኔ ብረሳሽ እንዴት ልጆች ረሱሽ ብዬ ነው። ምክንያቱም ለምን አልነገሩሽም በማለት ነው። ይኸውልሽ እነሱ እኮ ሰውን ጉዳይ አይሉም። እዚህ ስመጣ እነሱ ሳይሆኑ ሰራተኛዋ ነች የነገረችኝ በማለት ተዋሻለች። ሜላትም እሺ በቃ ለማንኛውም የምትበይው ነገር ላምጣልሽ በማለት ለመነሳት ትሞክራለች። እናም ወይዘሮ ባዩሽም እያስመሰለች ስለሆነ ኧረ ምን በወጣሽ እኔው ራሴ እጄ አመጣዋለሁ በማለት ከመቀመጫዋ ብድግ ትላለች። ወይዘሮ ሜላትም ባዩሽ ይሄን ነገር አንቺ አድርገሽ ከሆነ መፈጠርሽን ነው እንድትጠይ ማድረግሽ አለቅሽም በማለት ትላታለች። እንግዲህ ወይዘሮ ሜላት እየተጠራጠረች